ኢትዮጵያም አርቲፊሻል ባህር አደገኛው ህልም አባይን የሚያስንቅ ድፍረት ደንከል ባህር ዓለም ላይ ብዙ ህዝብ ያላት ግን ደግሞ የባህር በር የሌላት ብቸኛ ሀገር ኢትዮጵያ ብቻ ናት። 130 ሚሊዮን ህዝብ ያለ ወደብ በኪራይ የሚሰቃይባት ጉደኛ ሀገርም ናት። ህዝቧ ኖሮት እንዳልነበረው ለብዙ ዘመናት እየተቸገረም በተገመደለት የሴራ ገመድ ተተብትቦ እየተንገዳገደና ማደግ በሚገባው ልክ ሳያድግ ኤርትራ ከተገነጠለችበት ቀን ጀምሮ ክንፉን እንደተመታ ሞራ ሆኖ እየኖረ ይገኛል። የጉያ መዥገር የሆነችው ሚጢጢዋ ጅቡቲ እንኳን ከኢትዮጵያ ተሽላ ወደብ ስላላት ብቻ እኛን በአመት 1.5 ቢሊዮን ዶላር ድረስ ለወደብ ኪራይ ታስከፍለናለች። ከምንም በላይ ግን ወደብ አልባነታችን በቀጠናው በተለይም በአፍሪካ ቀንድ ሊኖረን የሚገባውን አቅምና ተሰሚነት አሳጥቶናል። ኢትዮጵያ ወደብና የባህር በር እንድታገኝ ብዙ ነገሮች እየተሞከሩ ነው። ከነዚህ መካከል ደግሞ ሰው ሰራሽ በሆነ መንገድ ግን በታምራዊ ፕሮጀክት ኢትዮጵያ ወደ ቀይ ባህር ሳትሄድ ቀይ ባህር ወደ ኢትዮጵያ የሚመጣባቸው ሁለት መንገዶች አሉ። ሁለቱ መንገዶች የሞት የሽረት ናቸው። በእነዚህ መንገዶች ኢትዮጵያ ወይ የራሷን ሰው ሰራሽ የቀይ ባህር ትሰራለች፣ ካልሆነም እንደ ግብጽ ረጅም ቦይ ትቆፍራለች። እንዴት ካሉ ዝርዝሩ ሰሞነኛ ጋር አለ። ሰላም የተወደዳችሁ የሰሞነኛ ቤተሰቦች፣ ተደጋግሞ እንደሚባል የባህር በር የሌላት ሀገር ከጎረቤቶቿ በታች ደካማ ብትናገር ማትሰማናም ህዝቦቿም በችግር የሚሰቃዩ ይሆናሉ። ኢትዮጵያም ከዚህ የተለየ ዕጣ አልገጠማትም። በአንድም በሌላም መንገድ ያጣችው ወደብ የራቀችው ቀይ ባህር ቀላል የማይባል ዋጋን አስከፍሏታል። ታዲያ ተመልሶ ከዘመናት በኋላ ወደ ወሳኙ ስፍራም ቀይ ባህር ለመቅረብ ኢትዮጵያ ማድረግ የምትችላቸው ሁለት ሰው ሰራሽ አማራጮች አሉ። አማራጮቹ ከባድ ሀገራዊ ጉልበትን የሚጠይቁ ረብጣ ቢሊዮኖችን የሚፈልጉናም ከመቼውም ጊዜ በላይ ቁርጠኝነትን የሚጠብቁ ሲሆኑ ከተሳኩ ግን ሀገሪቱን ያለ ጦርነት የባህር በር ባለቤት ማድረግ ይችላሉ። የመጀመሪያው አማራጭ በቀይ ባህር ውሃ ሰው ሰራሽ ሐይቅ መፍጠር ሲሆን ሁለተኛው ደግሞ እንደ ግብጽ የኢትዮጵያን ካናል መገንባት ናቸው። ሁለቱ እጅግ አደገኛ ሐሳቦች ቢሆኑም አባይን የደፈረችና ያስገበረች ሀገር ይከብዳታል ማለት ዘበት ነው። በቆይታችን ታዲያም ሁለቱን አማራጮች በዝርዝር ከነሙሉ መረጃቸው ወደ እናንተ እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። አማራጭ 1 ቀይ ባህርን ወደ አፋር ማምጣት። እንደዚህ አይነት ፕሮጀክቶች ዓለም ላይ ተሞክሮ ባይታወቁም ከዚህ የላቁ ግን የረቀቁ ግንባታዎችና ፕሮጀክቶችን በዓለም ላይ ተመልክተናል። ታዲያ ቀይ ባህርን ወደ አፋር የማስገባቱ ሐሳብ በንድፍ ደረጃ ውሃን በቅርብ ርቀት ላይ ከሚገኘው ከቀይ ባህር ወደ ኢትዮጵያ ዝቅተኛ ቦታዎች በቦይ ማምጣትና ማስተኛት ይቻላል። እንዴት ከተባለ ደግሞ በአፋርና በኤርትራ መካከል ከባህር ጠለል በታች ወይም ቢሎ ሲ ሌቨል እስከ 125 ሜትር የሆኑ ቦታዎች ይገኛሉ። እነዚህ ቦታዎች የዓለም ዝቅተኛ የሚባሉ ቦታዎች ሲሆኑ ገባር ውሃ ካገኙ በቀላሉ ማቆርና መያዝም ይችላሉ። ስለዚህ ከቀይ ባህር ወደ እነዚህ ስፍራዎች በአማካኝነት 40 ኪሎ ሜትር ብቻ የሚረዝም ካናል በመስራት የቀይ ባህር ውሃ በግራቪቲ መውሰድ ይቻላል። ባህሩ እንዴት ይፈጠራል? ታዲያ ያለ ጦርነትም ሆነ ሽኩቻም ለዚህ ዘርፈ ብዙ ጥቅም ላለው ፕሮጀክት ኤርትራ የማትጠቀምበትን 2000 ሄክታር መሬት ብቻ ለካናል ቁፋሮ ከፈቀደች ፕሮጀክቱ እውን ለመሆን አንድ እርምጃ ይራመዳል። ባህር የሚፈጠረው የግድ ብዙ ውሃም ከባህር ጠለል በታች በሆኑ ቦታዎች ላይ ሲተኛ ነው። ታዲያ በአፋር የሚገኙት ከባህር ጠለል በታች ያሉት ስፍራዎች በውሃ ተሞልተው ከቀይ ባህር ከፍታ ጋር እኩል ሲሆኑ አንድ ግዙፍ ሰው ሰራሽ ሐይቅ ይሰራሉ። በዚህ ሂደትም ከአስመራ በስተደቡብ 150 ኪሎ ሜትር፣ ከመቀለ በስተ ምስራቅ 90 ኪሎ ሜትር፣ ከሰመራ በስተ ሰሜን 150 ኪሎ ሜትር እና ከአሰብ በስተ ሰሜን ምዕራብ 190 ኪሎ ሜትር ላይ ይፈጠራል። ግዙፉ ሐይቅ በአማካኝ ከሰሜን ወደ ደቡብ 180 ኪሎ ሜትር፣ ከምስራቅ ወደ ምዕራብ 50 ኪሎ ሜትር፣ ጥልቀቱ 125 ሜትር የሚደርስ ሲሆን በአጠቃላይ 7000 ስኩዌር ኪሎ ሜትር የቆዳ ስፋት ሊኖረውም ይችላል። ወደ 600 ቢሊዮን ኪዩቢክ ሜትር ውሃንም የመያዝ አቅም ይኖረዋል። 7000 ስኩዌር ኪሎ ሜትር ስፋትና 125 ሜትር ጥልቀት ያለው ሰው ሰራሽ ሐይቅ በአንድ ጊዜ በርካታ ግዙፍ መርከቦችን ማስተናገድ ስለሚያስችል
ለ3 አስርት ዓመታት ላንድ ሎክድ ካንትሪ ሆና የቆየችውን ኢትዮጵያ የግዙፍ ወደብ ባለቤት ያደርጋታል። ይህ እሁን ለመሆኑ ማሳያው ደግሞ 1 ሚሊዮን ፍልስጤማውያን 500 ኪሎ ሜትር የመገናኛ ዋሻን መቆፈር ከቻሉ 130 ሚሊዮን ሕዝብ 40 ኪሎ ሜትር ቦይ መቆፈር ያቅተዋል ማለት አይቻልም። ወደ ቀይ ባህር ከመሄድ ቀይ ባህርን ወደ ኢትዮጵያ ማምጣት የሚለው ሐሳብ ጥቂቶች ዝም ብሎ ሐሳብ አይደለም፣ በእርግጥም እንደ ፕሮጀክት አዋጭ ነው ወይስ አይደለም ለማለት ከፖለቲካ፣ ከኢኮኖሚ፣ ከአካባቢና ከቴክኒክ አንጻር በጥልቅ መጠናት ይኖርበታል። የውሃ ማስተላለፊያ ቦዩ እንዴት ይቆፈራል? በመጀመሪያው ደረጃም የውሃው መተኛ ስፍራ የሚመረጠው በሰንሰለታማ ተራሮች መካከል ያለው ቦታ ሲሆን ከሐይቁ ቦታም እስከ ቀይ ባህር ድረስ ግን በአካባቢው ያለ ከ5 ቢሊዮን በላይ ኪዩቢክ ሜትር አለት በላቀ ቴክኖሎጂ መቆፈር ይኖርበታል። በእርግጥ በሰው ኃይል የማይሞከር ሲሆን አብሶም በዚህኛው በ21ኛው ክፍለ ዘመን ነገሩ በላቀ ቴክኒክና ቴክኖሎጂ እንጂ በሰው ጉልበት የማይሆን ነው። ካሉት ቴክኒኮች አንዱ ደግሞ አለቱን በሳይንሳዊ መንገድ በማንቃትና በማንቀሳቀስ በራሱ እንዲፈራረስና ቦታ እንዲለቅ ማድረግ ይቻላል። በእርግጥ ይሄ ቀለል ያለ የሰው ሰራሽ የመሬት መንቀጥቀጥ የመፍጠር ሂደት ቀጠናውን እስከ መጨረሻው ሊያናጋው ብሎም ደግሞ ርዕደ መሬትንም ሊያስከትል ይችላል። አማራጭ 2 የግብፅን መንገድ መከተልና ግዙፍ ቦይ መገንባት። እንደ ኢትዮጵያ ሁሉ በዓለም ላይ 49 ሀገሮችና 5 ከፊል ዕውቅና ያላቸው ግዛቶች የባህር በር የላቸውም። ወደብ አልባ ከሆኑ ሀገሮች መካከል ግን በጭራሽ የኢትዮጵያን የሚያክል የሕዝብ ብዛት ያለው ሀገር የለም። ይህ ማለት በቁጥራዊ መረጃ መሰረት ደግሞ የባህር በር በሌላቸው ሀገሮች ከሚኖሩ አጠቃላይ ሕዝቦች ሩብ የሚሆነው የኛ ሕዝብ ነው ማለት ነው። የባህር በር አልባዋ የኛዋ ኢትዮጵያም ከቀይ ባህር የምትርቀው በአስደናቂ ሁኔታ 50 ኪሎ ሜትር ርቀት ብቻ ነው። ለኛ ቅርብ የሆነው የቀይ ባህር ክፍል ደግሞ በይሉል ይባላል። በይሉል ከአሰብ ወደብ ወደ ሰሜን በኩል የሚገኝ የቀይ ባህር ዳርቻ ሲሆን በኢትዮጵያ በኩል ለቀይ ባህር ቅርብ የሆነው ቦታም በአፋር ክልል የቡሬ መንደር ነው። ርቀቱ እጅግ ቅርብ ቢሆንም በቅርብ ርቀት ካለው ባህር ለመርከብ ማቆሚያ የሚሆን ወደብ የለም። ሆኖም አደገኛውን አሰብን የግድ መመለስ ወይም የማይሆነውን ከኤርትራ ጋር መዋሃድ ከሚለው ሐሳብ ውጪ የባህር በር ባለቤት መሆን የምንችልበት መንገድ አለ። ይህም ከኤርትራ መንግስት ጋር በመስማማት ከባይሉል ኤርትራም እስከ ቡሬ ኢትዮጵያን የሚያዳርስ ቦይ መቆፈር ነው። ይህ የ50 ኪሎ ሜትር ቁፋሮና ገደብ ሀገራችን በዓመት ለወደብ ኪራይ ከምትከፍለው ባነሰ ወጪ የማለቅ ዕድል አለው። በዓለም ላይ በዚህ መልክ የተሰሩ በርካታ ቦዮች አሉ። የግብፁ ስዊዝ ቦይ ከሰይድ እስከ ተውፊቅ ወደብ ድረስ ያለው የ193 ኪሎ ሜትር ርቀት በቁፋሮ የተሰራ ነው። ይህን ለመቆፈር ወደ 8 ቢሊዮን የሚጠጋ ዶላር ወጪ ተደርጎበታል። ከግብፅ ምን እንማራለን? በቀላሉ ስዊዝ ካናል አርቲፊሻል በሆነ መንገድ የተሰራ ቦይ ወይም ማሳለጫ ሲሆን ቀይ ባህርና ሜዲትራኒያን ባህር በቀላሉ የሚገናኙበት መስመር ነው። ይህ ማሳለጫ ከመገንባቱ በፊት የንግድ መርከቦች ያላቸው ብቸኛ አማራጭ በአትላንቲክ ውቅያኖስ አድርገው አፍሪካን በታች በኩል ዞረው የህንድ ውቅያኖስን ማቋረጣቸው ግድ ነበር። አድካሚ ነው። ነዳጅ ይበላል፣ ጉልበትም ይበላል። ለደህንነት አደጋ ነው። ረዣዥም ቀናቶችንም ሊያቃጥል ይችላል። አፍሪካን ከመዞርና ረዥም መንገድ ከመሄድ በቀላሉ ኤዥያና አውሮፓን በውሃ ማገናኘት የሚቻልበት መንገድን አጠኑ። ለዚህ ደግሞ ምቹ ቦታ ላይ የተቀመጠችው ግብፅ ነበረች። እንደ አውሮፓን አቆጣጠር በ1859 ላይ አንድ የፈረንሳይ ዲፕሎማት በወቅቱ የግብፅ መሪ የነበሩትን ኢስማኤል ፓሻን አነጋግሮ በግብፅ በኩል ቀይ ባህርና ሜዲትራኒያን እንዲያገናኙ በማሰብ አርቲፊሻል ቦይ ወይም ካናል እንዲቆፈር ተስማሙ። ቁፋሮና አጠቃላይ ግንባታው 1.5 ሚሊዮን ግብፃውያን የተሳተፉበት ነው። የሲናይ በረሃም ሙቀትና የተለያዩ በሽታዎች ታክለውበት ከ125,000 በላይ ግብፃውያን በቁፋሮ ወቅት ሕይወታቸው አልፏል። በመጨረሻም 10 ዓመት ፈጅቶ ለአገልግሎት ክፍት ሆነ። ታዲያ ስዊዝ ካናል 193 ኪሎ ሜትር ይረዝማል። ጥልቀቱ ደግሞ 24 ሜትር ነው። በፊት ይደረግ የነበረውን ጉዞ ከ5000 ኪሎ ሜትር በላይ ቀንሶታል። እዚህ ላይ እኛ የግብጾችን ቁርጠኝነት ልንቀስምና ለነገ ዛሬ ልንገነባ ብሎም ልንቆፍር ግድ ብሎናል። ታዲያ የዓለማችን ረፍት አልባውና ረጅሙ ማሳለጫ የሚባለው ስዊዝ ካናል የኤዥያና አውሮፓ ሀገራት በቀላሉ እንዲገናኙ እንዲነግዱና እንዲተሳሰሩ አድርጓል። 12 በመቶ የሚሆነው የዓለማችን ንግድ የሚተላለፈው
በዚህ ቦይ ወይም ካናል በኩል ነው። 20 በመቶ የሚሆነው ነዳጅ ከአረብ ሀገራት ወደ አውሮፓ የሚሻገረው በዚሁ በኩል ነው። ግብጽ ከዚህ ማሳለጫ በቀን 15 ሚሊዮን ዶላርን ታገኛለች። በየዓመቱ እስከ 6 ቢሊዮን ዶላር ድረስ ገቢ የምታገኝበት ትልቅ ሀብትም ነው። ወደ 10 ቢሊዮን ዶላር የሚሆን የካርጎ ዕቃ በየቀኑ የሚያልፈውም በዚህ በኩል ነው። በ2024 ብቻ ከ39000 በላይ ግዙፍ መርከቦች 5.1 ቢሊዮን ቶን የሚሆን ካርጎ ይዘው በዚህ ማሳለጫ በኩል አልፏል። በቀን ከ85 በላይ መርከብ ያልፍበታል። ይህ ማሳለጫም ለግብፃውያን የኢኮኖሚ ዋልታም የንግድ መተላለፊያና ዶላር መሰብሰቢያ ብቻ ሳይሆን የሀገር ሉዓላዊነት መገለጫም ጭምር ነው። ኢትዮጵያ ታዲያ የግብፅን ተሞክሮ በመውሰድ እነሱ ከ150 ዓመት በፊት በኋላ ቀር የግንባታ ቴክኖሎጂ የሰሩትን ኢትዮጵያም በልጆቿ መስራት ትችላለች። የስዊዝ ቦይ ታዲያ ዛሬ በዓለማችን ትራፊክ ከሚበዛባቸው የባህር መንገዶች አንደኛው ነው። የፓናማ ካናልም በተመሳሳይ በቁፋሮ የተለያዩ ውቅያኖሶችን ያገናኘ ቦይ ነው። ለሞስኮ የሚቀርበው የኢትዮጵያ ሐሳብ። ሩሲያ ዋና ከተማዋን ሞስኮን ወደ ባህር ያገናኘችው የሞስኮቫ ወንዝን በተመሳሳይ መልኩ አጠናክራ አተልቃ ነው። ሩሲያ ወደ 200 ሺህ የሚጠጉ እስረኞችን በማስተባበር የላይኛውን የቦልጋ ወንዝ 128 ኪሎ ሜትር ርቀት ጎትታ ተአምራዊ በሚመስል መንገድ ወደ ሞስኮቫ አድርሷለች። ርቀት ደግሞ ከቀይ ባህር አፋር ያለውን ርቀት እጥፍ ማለት ነው። ታዲያ ቁልቁል የሚሄድን ወንዝ ገድቦና ቆፍሮ መንገድን ማስቀየር ብሎም ለትልልቅ መርከቦች መዋኛ መዋል ችላለች ታላቋ ሩሲያ። ከቀይ ባህር እስከ አፋር ያለው ርቀት ከጠቀስናቸው ቦዮች አንጻር አጭርና ተግባራዊ ሊደረግ የሚችል ነው። ቦዩ ኢትዮጵያ እስከሚደርስ ድረስ ተጨማሪ ወደቦችና መዝናኛዎች ለኤርትራውያን ከመፍጠሩም ባሻገር ዋናው በወደብ እጥረት ከሚፈጠረው ቀውስ አካባቢውን ሰላም የሰፈነበት ያደርጋል። በአንጻሩ በሁለቱም ሀገሮች ላይ የሚደርሰው አሉታዊ ውጤት አይኖርም። ይህ ፕሮጀክት ቀጠናውን ሰላም ከማድረግ አንጻር ጠቀሜታው የጎላ ስለሆነም የዓለም ባንክን ጨምሮ ብዙ ተቋማት ፈንድ ሊያደርጉትም ይችላል። በዲዛይንና በግንባታም ከሩሲያም እስከ እስራኤል ሊደግፉን ይችላሉ። የተወደዳችሁ የሰሞነኛ ወዳጆች ለዛሬ ወደ እናንተ ያደረስነውን ጥንቅር በዚያ አጠናቀናል። አብራችሁን ስለቆያችሁ ከልብ እናመሰግናለን።